የምንሰራው ስራ ከተመቻችሁና እኛም በትንሽ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። ዴቪድ ቲኔጅ ሲሆን በትንሽ ከተማ ውስጥ ነው የሚኖረው። አንድ ሚሊ የምትባልን ልጅ በጣም ይወዳታል። ሊያወራትም ይሞክራል። ከዛም አንድ ቀን ስትወጣ የስኖ ግሎብ ይሰጣታል። ሚሊ በጣም ደስ ይላታል። ከዚያ ግን ማርክ የተባለ ተማሪ ከሚሊ ነጥቃትና ወደ በረዶ ይወረውረዋል። ዴቪድ ለማምጣት ወደ በረዶ ይጠጋል። ሚሊ ግን ተው ወደ በረዶ አትውጣ እያለች ትጮ ጀመር። ከዚያም በረዶ ይስበውና ወደ ውሃ ውስጥ ይገባል። ከዚያም የወንዙ ኃይል ከበረዶ ጋር እያጋጨው በማያውቀው መንገድ የትምህርት ቤታቸው ላይብረሪ ውስጥ ራሱን ያገኘዋል። ከዛም ዴቪድ በጣም ይደነግጣል። ወደ ቤትም ይሄዳል። ከዛ አባቱ ሲያየው ለምንድነው ያመሻው ብሎ ይጮህበታል። ዴቪድ የሚኖረው ከአባቱ ጋር ሲሆን እናቱ ሕፃን እያለ ነበር የሞተችው። የዴቪድ አባት ተከትሎት የት እንዳመሸ እየጠየቀው ክፍሉ ጋር ሲደርስ ዴቪድ በሩን ይቆልፍበታል። ከዚያም አባቱ በሩን ሰብሮት ሲገባ ዴቪድ አሁንም ራሱን ላይብረሪ ውስጥ ያገኘዋል። ዴቪድ ከአንድ ቦታ ወደ ሌላ ቦታ በቅስፈት ቴሌፖርት ማድረግ እንደሚችል ይረዳል። ከዚያም ዴቪድ ያስቀመጠውን ትንሽ ብር ይዞ የድሮ ህይወቱን ትቶ ወደ ሌላ ከተማ ይሄዳል። ከዛም ትንሽ ቤት ይከራያል። እናም ዴቪድ ፓወሩን ለመቆጣጠር መለማመድ ይጀምራል። ከዚያም በፎቶ ወዳየው ቦታ ቴሌፖርት ለማድረግ ይሞክራል፣ ግን አይችልም። ከዛም ድሮ ከእናቱ ጋር የሄደበትን ቦታ በፎቶ ያይና ቴሌፖርት ማድረግ ሲሞክር ይሳካለትና ወደ ቦታው ይደርሳል። ከዚያም ዴቪድ ቦታው ላይ በአካል ከሄደ ብቻ እዛ ቦታ መሄድ እንደሚችል ይረዳል። ዴቪድ ገንዘብ ከባንክ ለመስረቅ ያቅዳል። ከዛም ወደ ባንኩ ይገባና መጸዳጃ ቤት ለመጠቀም ይወሰዳል። ከዚያም ገንዘብ የሚቀመጥበትን ቦታ በደንብ ያየዋል። እናም ሲመለስ ዴቪድ ወደ ባንኩ ቴሌፖርት ያደርግና የቻለውን ያህል ገንዘብ ይሰርቃል። ከዛም በነጋታው ሮላንድ የተባለ ሰው ለመንግስት እንደሚሰራ ተናግሮ የባንኩን ዝርፊያ ይመረምራል። ሮላንድ ለባንክ ማናጀሩ ቴሌፖርት የሚያደርጉ ሰዎች እንዳሉና ከነሱ ባንዴ ሊዘርፉ እንደሚችሉ ይነግረዋል። ማናጀሩ ግን አላመነውም ነበር። ከዛም ብዙ አመታት ያልፋሉ። ዴቪድ በጣም ትልቅ ቤት ውስጥ ነው የሚኖረው። የፈለገውን እያደረገ የድሎት ኑሮ ነው የሚኖረው። የብዙ ሀገራት ፎቶዎች አሉት። ቴሌፖርት ለማድረግ ሲፈልግ በር የሌለው አንድ ክፍል ደግሞ ብዙ ገንዘብና ውድ ነገሮችን የሚያስቀምጥበት ክፍል አዘጋጅቷል። ከዛም ወደ ለንደን ቴሌፖርት ያደርግና አንድ ባር ውስጥ ይገባል። ከዛም አንድ ቆንጆ ሴት ሲያይ ወደ እሷ ቴሌፖርት ያደርጋል። እንደዛም ሲያደርግ ግሪፈን የተባለ ሰው ያየዋል። ከሴቷ ጋር ምሽቱን ካሳለፈ በኋላ ባህሩን ቀስፎ ሲጨርስ ከዛ ወደ ግብጽ ሄዶ ምሳውን ይበላል። ፒራሚድ ላይ ወጥቶ አንድ ጫካ ውስጥ አንድ ሰው ደጋግሞ ቴሌፖርት ሲያደርግ እናየዋለን። በኤሌክትሪክ ገመድ ተይዞ ከዛፍ ጋር ይጣበቃል። ከዛም ሮላንድ የተባለ ሰው ቴሌፖርት የሚያደርጉ ሰዎች ሊኖሩ አይገባም ብሎ ይወጋዋል። ከዛም ሮላንድ ስልክ ይደወልለትና ባንክ ስለዘረፈው ሰው መረጃ እንዳገኙ ይነግሩታል። ከዚያም ዴቪድ ወደ ቤቱ ይመለሳል።